ሰላም ጤና ይስጥልን ውድ በመላው ዓለም የምትገኙ የዩቲዩብ ቻናል የቤተሰቦች ጸጋ አብራር ነኝ። ዛሬ ወደ እናንተ ማድረሰው ውድ ታዳሚያን ከዶቅሞ ሰረር ከተሰኘው ከጻፊ ኔፕቶን አወቀ መጽሐፍ ላይ ይነዝረኛል ለምትለውን ክፍል ነው። ጥሩ ጊዜ እንደሚኖራችሁ ተስፋ አደርጋለሁ። ውድ ታዳሚያን እንግዲህ በርካታ ታሪኮች ላይ ያው ታዳሚያን ከሚያስቡት የተለየ አስተላለቅ ብዙ ጊዜ ደራሲዎች ታሪኩን በዛ መንገድ ሊቋጩት ይችላሉ ባልተገመተው ወይም ብዙ ሰው ባልጠበቀው መንገድና አንዳንድ ጊዜ ምናልባት ቀጣይ ክፍል አለ ወይ ተብሎ የሚያስጠይቁ ነገሮች ምናን ይኖራሉ። ያው ቀጣይ ክፍል ያላችሁን ስራዎች ወይ በወጥነት ረዘም አድርገው ወይ ደግሞ በተከታታይ ማድረስ ነው የሚሆነው ወደ እናንተ። ግን አንዳንድ ጊዜ የደራሲዎቹ በፈለጉት መንገድ ታሪኩን ይቋጩታል በማይጠበቁ መንገድና ከዛ አንፃር እንድትታደሙልኝ እጠይቃለሁ። ለቀጣይ ምናልባት በዛሬው ታሪክ ላይም ተመሳሳይ ነገር ካጋጠማችሁ ታሪኩ ዛሬው ጀምሬው እንግዲህ በዚሁ ክፍል የሚቋጭ ነው የሚሆነው። ስለምትከታተሉኝ ከልብ አመሰግናለሁ ውድ ታዳሚያን። ከዛ በተቀረ እንግዲህ ቻናሌን ሰብስክራይብ ማድረግ እንዲሁም ደግሞ ያው በርካቶቻችሁ እንደምትወዱት ስራዎችን ትነግሩኛላችሁ። ስለዚህ ከወደዳችሁት የላይክ በተኑን መጫንም እንዳይዘነጋ ስለ እግረ መንገዴን ለመናገር ወዳለው ውድ ታዳሚያን። ከዛ በተቀረ እንግዲህ ውድ ታዳሚያን ሌላው ደግሞ ወደ እናንተ ማስተላለፍ የምፈልገው መልእክት እንግዲህ በርካታ አስተያየቶች ብዙ ጊዜ ይደርሱኛል። በተለይ በምን አይነት ሁኔታ ውስጥ ናችሁ ትረካዎች እንደምታደምጡ በስራ ላይ መኪና የነዳችሁ ቤት ውስጥ በመኝታ ላይ ሆናችሁ እንደዚሁ በብዙ አይነት መንገድ የምታደምጡ እንዳላችሁ አንዳንድ ከዚህ ቀደም በደረሱኝ አስተያየቶች ተገንዝቤያለሁ። ለዚህ ከልብ አመሰግናለሁ ውድ ታዳሚያን ሁላችሁንም። እንግዲህ ምንድነው እንደ ሐሳብ ያለው ነገር ወደ እናንተ ለማድረስ ማንኛውንም አስተያየት ሆነ የምትከታተሉበት ነው የምታደምጡበት ሁኔታ በቪዲዮ በተለይ ቢታገዝ ደስ ይለኛል በጣም። የእናንተንም አስተያየት በቪዲዮ አንድ ላይ ማድረስ ትችላላችሁና አጫጭር ቪዲዮዎች ከዚህ ቪዲዮ በታች ከዚህ ስር ሊንኮች ያስቀምጣለሁ ያድራሻዎችን ከዚህ ቀደሙና በዛ አድራሻ በመግባት ምናልባት ቴሌግራም ላይ ትንሽ ሜሴጅ ለመላክ ቻናል ስለሆነ ወሰብሰብ ካለባችሁ የኢንስታግራም እና ፌስቡክ አድራሻዎች ሊንኮችም አሉ። በእነሱ ተስፈንጥራችሁ ከዚህ ቪዲዮ በታች ሊንኮች አሉ ተስፈንጥራችሁ በመሄድ ኮሜንት ቦክስ ላይም ዲስክሪፕሽን ቦክስ ውስጥ ማስቀመጣለሁ። ያው መልእክት አስቀምጡልኝ እዛ ላይ እንደዚህ ሐሳባችሁን በቪዲዮ ለማጋራት እንዴት እንደምታደምጡ ሐሳብ አስተያየታችሁን ባጫጭር ቪዲዮዎች በተሻለ መጠን ያረዘመ ለማድረስ እንደምፈልጉ ንገሩኝና ወደኔ የምትልኩበትን የቴሌግራም አድራሻ እዛው ላይ በተሻለ መጠን እንግዲህ ቀደም መላሉ ታዳሚያን ልካለውና መልሳለውና ልካለው ያንን መልሰን እንግዲህ እንደናንተ አስተያየት አክብሬ ለሌሎች ታዳሚያን እንደዚሁ አያይዤውላችሁ ለማድረስ ነው የሚሆነው። ከዛ ባሻገር ደግሞ ምናልባት በቪዲዮ መገለጽ ማፈልጉ ካላችሁ በድምጽ ብቻ አስተያየቴ ይድረስ የምትሉም ካላችሁ በድምጽ ብቻ እንግዲህ መጠናችሁ ሐሳብ አስተያየታችሁን የምታደምጡበትን ሁኔታ እንደዚሁ ያማከለ አንድ ላይ ብታደርሱኝም ያንንም በተሻለ መጠን እንግዲህ አብቃቀቼ ለማካተት ሞክራለሁ። ውድ ታዳሚያን መልካም ጊዜ ተመኘው ከልብ አመሰግናለሁ። በቃ እኔ ልሄድ ሰዓት ደረሰ እንዴ? እስካሁን መት ጀምራለች 3 ሰዓት ሆኗል እኮ ብሎኝ ከዶርም ወጣ። እኔና ጓደኛዬ ናቲ የምንለያይበት ሰዓት ነው። ከጧት እስከ ማታ አብረን አሳልፈን ከ3 ሰዓት በኋላ ናቲ ወደ ስፔስ ሄዶ ነበር። እኔ ደግሞ ዶርሜ ውስጥ ተቀምጬ ነባለሁ። የዛሬን ያደረገውና እሱም እንደኔ ዶርም ውስጥ ነበር የሚያነበው። አሁን ግን ተቀይሯል። አይ ናቲ ሁኔታው ይገርመኛል። ኩንብንብ ሹራቡን ለብሶ ገና ከዶርም እንደወጣ እሱ ያለችበትን ክፍል ፍለጋ ሚንከራተተው መንከራተት ሳስብ አሳዘነኝ። ደብተሩን ከኋላው ሸጎጥ አድርጎ ያለችበትን ክፍል ይፈልጋል። ፍለጋውን የሚያቆመው የተቀመጠችበትን ክፍል እስኪያገኝ ድረስ ነው። ድካም ብሎ ነገር የለም። ያለችበትን ክፍል ሲያገኝ ደብተሩን ከኋላው መዥረጥ አድርጎ ማንበብ ይጀምራል። የንባብ መጠናቀቂያ የሚወሰነውም እንደሌሎቻችን ሲደክመው ወይም በእንቅልፍ ሰውነቱ ሲዝል አይደለም። እሷ ሳትነሳ አይነሳም፣ ስታመሽ ያመሻል፣ ካነጋች ያነጋል። አንድ ቀን ወዲያው ሄዶ ተመልሶ መጣ።
ምን ነው ናቲ አልኩት በጣም ስለፈጠነብኝ። ገና ከመጀመሪያ ተነስተው ወጡ። እባክህ ወደ ሌላ ቦታ ሄደው ሊያነቡ ቢሆንስ ታዲያ? አይደለም ወደ ዶርማ ነው አለኝ። ያን ቀን የጓደኛዬ ንባብ ቦታና የማንበቢያ የጊዜ ርዝማኔ በእሷ መወሰኑን አሳየኝ። እሷን ፍለጋ ከአንዱ ክፍል ወደ አንዱ ክፍል ይፈትሻል። ኤንሲአር ካጣት ኤንዲዲ ይሄዳል። ኤንዲዲ ካጣት ኤንዲኤ ያው በባህር ዳር ዩኒቨርሲቲ የሚገኙ የመማሪያ ክፍል ህንጻዎች ስያሜ ነው በነገራችን ላይ። ይህን ሲያደርግ የሚያዩት ተማሪዎች ሁኔታውም የጭንቀት መስሏቸው ሚስተር ቴንሽን የሚል ቅጽል ስም ሰጥተውታል። የሱ ችግር መሽገባቸው። ሁሉም የዶርማችን ልጆች ለማንበብ ወጥተዋል። በትንሽ መጋረጃዎች በተጋረዱ 8 አልጋዎች በመከበቤ የስደተኞች መጠለያ መንደር መሃል የተቀመጥኩ ያህል ቢሰማኝም ከቤተ መጻሕፍት ይሻላል ብዬ ንባቤን ተያይዤዋለሁ። ጥሎብኝ ስፔስም ቤተ መጻሕፍትን በሉት ብቻ አልወድም። በተለይ ቤተ መጻሕፍት ወይም ላይብረሪ ማለት ነው። ተማሪ በዙሪያ ከቦኝ ከማነብ የሆነ የቆሻሻ መጣያ መሃል ተቀምጬ ባነብ ይሻለኛል። ያው አልሞከርኩትም፣ ግን የማነበው ነገር ከቤተ መጻሕፍት ውጪ የማይገኝ ሆኖ በግድ ከገባው እስከምጨርስ ይጨንቀኛል። ከጫፍ እስከ ጫፍ በተማሪ ተሞልቶ ገሚሱ እንደ ደጋን አንገቱን መጽሐፍ ላይ አጎንብሶ ሌላው ሲንሾካሾክ ተመልክቼ የቤተ መጻሕፍቱ ሰራተኞች የሚያነቡም ተማሪ በአይነ ቁራኛ ሲከታተሉት በግድ የሚያስነብቡ ይመስለኛል። የሕግ ታራሚ ሆንክ ያክል ይሰማኛል። እኔ እንደዚህ ልበላችሁ እንጂ ከቤተ መጻሕፍት ውጪ የማያነብ ጠዋት ጽዳት ሰራተኞች ሲመጡ በግድ የሚወጣ ተማሪም አለ። ይህን ሐሳብ ሳነሳ ስኔው የሚባለው የዶርማችን ልጅ ታሪክ አስታወስኩ። ስኔው ሲያነብ ውሎ ቢያድር አይደክመውም። እኔና ስኔው የተዋወቅነው ገና በአንድ ዶርም ሳንመደብ ነው። የአንደኛ ዓመት ተማሪ ሆነን የመጀመሪያውን ሴሚስተር ክፍል ትምህርት ከተማረን በኋላ የውሃ ምህንድስና የትምህርት ክፍል ተመደበን ትምህርት የጀመርን ቀን ነው። መምሩ ገብቶ አናሳ ቁጥር ያለው ተማሪ ስለጠበቀው ይሁን ወይም ደግሞ አመሉ ሆነበት እንጂ ብቻ ንግግሩን በቁጣ ነው የጀመረው። በጨፈገገ ፊቱ ማብራሪያውን ማስጠንቀቂያ የማይለይ የመግቢያ ንግግሩን ተናግሮ ሲጨርስ ግልጽ ነው አለ። ስኔው እጁን አወጣ። እዚያ ጋር አልገባኝም ጋሼ። ከተቀመጠበት ተነስቶ ነበር ስኔው። ምኑ አለ መምሩ ቆጣ ብሎ። መምሩን ፈርተን እንጂ ሁኔታው ያስቅ ነበር። ያልገባው መግለጽ ባለመቻሉ መምሩ ትቶት ከክፍል ወጣ። እንደወጣ ሁሉም ተማሪ ሳቀበት። ነገሩ የገባኝ ቆይቶ ነው። ነገር ካልተደጋገመ አይገባውም። የስኔው ጉልበት ይገርመኛል። ደክሞት አያውቅም። ሲያነብ ማደር ብርቁ አይደለም። እንቅልፍ እያንጎላጀጀው ከእንቅልፉ ጋር እየታገለ ያነባል። አንድ ቀን ቤተ መጻሕፍት ውስጥ እያነበበ የከረመ የእንቅልፍ ዕዳ የመጣበትና ሰውነቱ ዛለ። እንደለመደው ከእንቅልፉ ጋር ቢታገልም ተሸነፈ። ሲያነብ የነበረው መጽሐፍ ላይ በግንባሩ ተደፍቶ አንቀላፋ። ካጠገቡ የነበረ የክፍላችን ልጅ ወደ ኪሱ በመግባት የነበረችውን ድፍን 100 ብር ይወስድበታል። ይሄ ታሪክን ሲሰማ የስኔው ስም ተቀይሮ 100 አለቃ ተብሎ መጠራት ጀመረ። የተጫጫነኝ ድካም ስሜትን ለማባረር ከዶርም ወጥቼ ወደ መታጠቢያ ቤት ገባሁ። ተጣጥቤ ስመለስ ናቲ ከውሃ እንደወጣ ሰውነቱ ዛለ ብሎ እኔ ተቀምጬበት ከነበረው ወንበር ላይ ተቀምጧል። ናቲ ሰላም ነው? መልስ ሳይሰጠኝ ቀና ብሎ አይቶኝ በግንባሩ ጠረጴዛው ላይ ተደፋ። ዛሬም በጊዜ ገባች? ምን ባክ ጭራሽ የለችም አለኝ እንዳቀረቀረ። በደንብ ፈልጋል? ነገሩ ሳይፈልገው አይመጣም አውቃለሁ። የቀረኝ ቦታ የለም። ድምፁ ያሳዝናል። የከፋው ሕፃን የሚናገረው ንግግር አይነት ምስኪን ጓደኛዬ። ታዲያ ምንድነው? ዛሬ ባትኖር ነገ ትኖራለች። ለምን እንደዚህ ትሆናለህ? አንተ አልገባህም። መክብብ ካላዩት እኮ ይመኛል። ሰላም እናጣለው። እግሮቹ መራመድ ይሳናቸዋል። አይኔን ፊደላቱን አይልኝም። ቀን በቀን ሳያት ነው ሰላም የሚበዛው። ሊያለቅስ እንባው ቀራራ። ጉዳቱ እየጨመረ መምጣቱን ተረዳው። ምን ብዬ ላጽና ነው? የተናገረውን ሰምቼ ከፊቱ ላይ የሚታየውን ሐዘን ወደ ውስጥ ያስገብቼ አልጋዬ ላይ ተቀመጥኩ። ከተቀመጠበት ተነስቶ በደረቱ ተደፍቶ ተኛ። ያሳቂታና ተግባቢ ናቲ ዛሬ እሷን ከማየት ውጪ ምንም የማያስደስተው ሰው መሆኑ አሳዘነኝ። እሷን ካላየ ረጅም ሰውነቱ ይዝላል። ሳያገኛት ከመጣ ድብልብል ቀይ ፊቱ ጥልመት ይለብሳል።
እሷ የምታነብበትን ቦታ ፈልጎ በአካባቢዋ ተቀምጦ ካላነበበ ደስታውን ያጣል። ይገርማል። ሌላ ምንም ነገር አይፈልግም። እሷ ያለችበት ክፍል ውስጥ ገብቶ መቀመጥ ብቻ። በቃ ይሄን ካጣ ግን እንደዚህ ይሆናል። ናቲ የልብ ጓደኛዬ ነው። የገጠመውን ችግር ደጋግሞ ይነግረኛል። የውስጡንም ህመም አብራርቶ አስረድቶኛል። እንደ ጓደኛ የህመሙን ፈውስ ማግኘት ተሳነኝ እንጂ ምን ላድርግ? ሁሉንም ነገር ነግሮኝ ከንፈር መጥጬ ዝም አልኩ። እንደ ጀግና ሲያደርገኝ የጓደኛዬን ችግር ለመፍታት ላነጋግረው ወሰንኩ። አንድ ቀን ፕሮጀክት ስንሰራ አምሽተን ቡና ለመጠጣት ወደ ተማሪዎች ካፍቴሪያ ሄድን። በዚህች አጋጣሚ የጸባይን መለወጥ ነግሬው ችግሩን ልጠይቀው ወሰንኩ። ናቲ ሰሞኑን ሰላም ነው? በደፈናው መጠየቄ ነው። ምን ተለዋወጥኩብህ እንዴ መክበብ? አይ ብቻ በውስጥ የሆነ ነገር እንዳለ ያስታውቃል። ጠይቀሃለሁ እያልኩ ሳምንት አለፈ፣ አንተም ልትነግረኝ አልቻልክም። ንግግሬን ሰምቶ የሚጠጣውን ቡና ጠረጴዛው ላይ ያስቀመጠና በሐሳብ ጭልጥ አለ። ችግር አለ ናቲ? ደግሜ ጠየቅኩት። የሆነ ነገር ይሰማኛል። እንግዲህ የሆነ ነገር እሷ በምትገኝበት አካባቢ አትጥፋ የሚል ኮቴዋን እየተከተልኩ ዋል የሚል ስለሷ ሳስብ ውዬ ሳስብ ባድር አይሰለችኝም። በውስጥ የሚሰማኝን ስሜት ከዚህ በፊት አላውቀውም። እንግዳ ስሜት ስለተሰማኝ ግራ ተጋብቻለሁ ብሎ በረጅሙ ተነፈሰ። የውስጡን ፍቅር አገላለጹ ደስ ብሎኛል። እንደዚህ ውስጥን ሰርስሮ የሚገባ ፍቅር ደስ ይላል። እሷ ያለችን ቦታ ስታሰሰው ዋል ይለኛል። ልረሳት ሞክሬ ነበር። ደግሜ ስለሷ ላለማሰብ ወስኜ በአጋጣሚ ሳያት ደግሞ ህመም ያገርሻል። አልቻልኩም። የተሰማውን ስሜት ሲነግረኝ በጥሩ ደራሲ የተጻፈ የፍቅር ታሪክ ያነበብኩ ያክል ደስ አለኝ። ለካ ሁሉም ነገር ስሜት ሲኖረው ያምራል። በአገላለጹ እየተደሰቱ የጓደኛዬ ልብ ሰርስራ የገባችውን እንስት ለማወቅ ጓጓው። የሚሰማ ስሜት ጊዜያዊ ያለመሆኑን እርግጠኛ ነህ? እንዴት አድርጌ ውስጤ ላሳይ መክበብ? የሚሰማኝ ስሜት እኮ ተሰምቶኝ አያውቅም ከዚህ በፊት። እውነት ዛሬ በየቤቱ በፍቅር ተጣምሮ የሚኖር ሰው ለዚህ አይነት ስሜት ይሰማው ነበር? ዛሬ በቅፍ ያለችውን ሴት ሲያያት የሚሰማው ስሜት እንደዚህ ነው ወይስ እኔ ብቻ ነኝ እንደሚሰማኝ? አልገባኝም መክበብ። የፍቅሩን ጥልቅ ስሜት ይበልጥ አጠነከረው። ማናት ግን? ዝም አለ። የሚያስብበት ጊዜ ልሰጠው ብዬ ጥቂት ታገስኩ። መልስ አልሰጠኝም። አላውቃትም እንዴ? ታውቃታለህ? እና ታዲያ ማናት? አሁንም አቀርቅሮ ዝም አለ። ማን ልትሆን ትችላለች? በውስጤ ማሰላሰል ጀመርኩ። ምናልባት አስቀያሚ ሴት ወዶ አፍሮባት ይሆን? እሱ አስቀያሚ ባይባልም ለግምቴ ተጠቀምኩበት። ማንም ዋናው አንተ መውደድ ነው። ያቺው ድርካት ሴት ለአንተ ሁሌም ሙሉ ናት። ደፍሮ እንዲናገር የማበረታቻ ቃል ለገስኩት። ፍቅር እውር ነው ሲባል ሰማ ነበር። ተረቱን ሲጀምር እርግጠኛ ሆንኩ። ከኛ ክፍል ናት? ትክክል መሆኔን ጭንቅላቱን በመወዝወዝ አረጋገጠልኝ። ከኛ ክፍል ውስጥ የምታሳፍር ሴት መፈለግ ጀመሩ። ሁሉንም በሐሳብ ሸራ ላይ መልክ ጸባያቸውን ሳልኳቸው። ከቃኟቸው ሴቶች ይህን ያህል አስቀያሚ የምትባል ሴት አጣው። አሁንም ደግሜ ሁሉንም ሴቶች አሰስኳቸው። መታሰቢያ ባልሆነች ወይ እሷ እንዳትሆን አደረው። ናቲ አደራህን መታሰቢያ ናት እንዳትል አልኩ በሐሳቤ። መቲ ናት ቢለኝ እንዴት አድርገን ልንግባባ ነው? የምላሷ ርዝማኔ ጉር ነው። ከአንደበቷ የሚወጡ ቃላት ሁሉ ካስቀያሚም በላይ ናቸው። ሰው ስታዋረድ አይጣልባችሁ ወይ መቲ። ንግግሯ ሁሉ ያስጠላኛል። አሁን መቲ ቢለኝ ምን አድርግ ይሆን? የመቲን ስም እንዳይጠራ በውስጥ እየጸለይኩ ንገረኛ አልኩት። ታዲያ እሱ ሊነግረኝ መሰላችሁ? ጭራሽ በሐሳብ ጭልጥ አለ። ለነገሩ ከአንደበቱ ልስማው ብዬ እንጂ ማንነቷን አውቄዋለሁ። አመሏ ነው ብዬ እንጂ የሆነ ሰሞን በቆመበት እየሄደች ስታዋራው እንደነበር አስታውሳለሁ። ሃይ ናቲ፣ ካላጣው ሴት መቲን መውደድ። ተናደርኩበት። ናቲ ወይ ንገረኝ፣ ፍቅር ውር ነው አሉ። ምን ተረት ያበዛል? እኔ እንደሆንኩ አውቄያለሁ። ግዴለም ንገረኝ አልኩት ደግሜ። መሁባ ናት። ያስኩትን ቡና በድንጋጤ ከጠረጴዛው ጋር ጋጨሁት። መሁባ የኛ ክፍ አው አለኝ ሳልጨርሰው።
በጭራሽ አልጠበኩም። የክፍላችን ሴቶች በአይነ ህሊናዬ ሳስብ መሁቡባ እናም ጓደኞቿን አላካተትኳቸውም። ምን ነው መቲ ቦነችና እሳት ምላሷ በገረፈን። መሁቡባ ይበለኝ ሆ ማለት ነው አልኩ ግራ በመጋባት። ምኑ ፍቅር እውር ነው። ሁለታችንም በተቀመጥንበት ፈዘዝን። ከዚያን ቀን ጀምሮ የናቲ ህመም እየተባባሰ መጣ። ምንም ላግዘው ባልችልም ሲከፋ ይዞለዋለሁ። የሰሞኑ ሁኔታው ግን ስጋት ውስጥ የሚያስገባ ነው። ካላያት እንደዚህ ጥንዝልዝል ብሎ አልጋው ላይ ይጋደማል። ሲያሳዝን። መክብብ ከተኛበት ተነስቶ ተቀመጠ። አቤት ወጣ ብለን ነፋስ እንውሰድ ሲል ጠየቀኝ። ትንሽ ጨንቆኝ ነው። ይቻላል፣ እሺ ተነስ። ከቀመጡ ተነሳ። እጆቹን ከሹራቡ ኪስ ከቶ ቀድሞኝ ከዶርም ወጣ። እቃዬን ሰብስቤ አስቀምጬ ተከተልኩት። ወደ ብሎኩ ዋና በር ለመድረስ ደረጃውን ቁልቁል ስንወርድ ከኋላ ሆኜ የናቲን አረማመድ አየሁት። ሰውነቱ ጥንዝል ብሏል። ሁኔታው ተስፋ መቁረጡን ያሳብቅበታል። የህንጻው ዋና በር እንደወጣን በቀኝ በኩል ታጥፈን የቅርጫት ኳስ መጫወቻ ሜዳ ደረስን። ወዴት እንሂድ ናቲ? መልስ ሳይሰጠኝ እልፍ አለና በታችኛው ማዕዘን በኩል ተቀመጠ። አንገቱን አቀርቅሮ ከፊት ለፊቱ ያገኛትን ጠጠር ያፍተለትላል። እስከዛሬው የዛሬው ሁኔታው ተባብሷል። ናቲ ጥያቄ ልጠይቅህ? ፈራ ተባ ያልኩ ዘወትር መልስ ያላገኘሁለትን ሐሳብ እንዲመልስልኝ ፈቃደኝነቱን ጠየቅኩ። ምንድነው? ቀደም የለችም ብለን የመጣው ሌላ ጊዜ አታውቃለህ። መኖር አለመኖሯን በምን እያወቅ ነው አጣዋት የምትለው? ቆይ በቃ የለችም። አንገቱ እንዳቀረቀረ ነበር። ማለቴ የሷን አይነት አለባበስ የለበሰች ሴት አላየህም? አሁን ዋናውን ጥያቄ ልጀምር ነው። ብዙዎች አሉ። ከነሱ መሃል አንዷ እሷ ብትሆንስ? እሷ የለችም አልኩ። መክብብ የተማረረ ይመስላል። ይቅርታ ጨቀጨቁ መሰል። አይ የያዛትን ጠጠር ወርውሯት ካቀረቀረበት ቀና አለ። የተናደደ ስለመሰለኝ ትንሽ ዝም አልኩት። እኔ ምለናቲ የማይደብረ ከሆነ ጥያቄ ልጠይቅህ? ለምን ይደብረኛል? እንዴት አድርገ መሁባን ከሌሎች ሴቶች እንደምትለያት ልትነግረኝ ትችላለህ? ማለቴ አሁን የለችም ብለሃል። አንገቷን አቀርቅራ ነው የምታነበው። እሷ ብትዞርም ፊቷን አትገልጥም። አለባበሷን ከጓደኞቿ አይለይም። እንዴት አድርገህ ታውቃታለህ? አውቃታለሁ እኮ። እንዴት አውቃታለሁ አልኩ። አውቃታለሁ መክብብ። እንዴት እንደምታውቃት ልታስረዳኝ አትችልም? እስኪ ነግረኝ። ቸኮልኩ። ማታ ማታ ሲያነብ ያመሽና እኔ እኮ እሷ ባለችበት አካባቢ ተቀምጬ ካነበብኩ ይገለጥልኛል ይለኛል። ከአንደበቴ ያውጥቼ ባልጠይቀውም ከእግር ጥፍሯ እስከ ራስ ፀጉሯ ተሸፋፍና የምትቀመጠው መሁባ የሷን መሰል አለባበስ ከሚለብሱ ጓደኞቿና መሰሎቿ እንዴት እንደሚለያት ግራ ይገባኝ ነበር። የዚህ ጥያቄ መልስ እስከምሰማ ቸኮልኩ። ንገረኝ ናቲ፣ እንዴት ነው የምታውቃት? በረጅሙ ተነፈሰ። ይነዝረኛል። ግራ ተጋባው። አው ይነዝረኛል። ገና እሷ ያለችበት አካባቢ ሲጠጋ ልቤ ዳንኪራ ትመታለች። የልቤን ትርታ ተከትዬ ወዳለችበት ክፍል እገባለሁ። ያለምንም ማመንታት ከተቀመጡ ጓደኞቿ አይኔ መሁባ ላይ ያርፋል። አይኖቼ ከልቤ ጋር ሳልሰማ ይነጋገራሉ። ልክ እንዳየዋት ሰውነቴ ሙሉ እንደ ኤሌክትሪክ በሚጠዘጥዝ በቃ ንዝረት ይነዝረኛል። ከዚያ ንዝረቱ በመቀጽፈት ወደ ሙቀት ይቀየራል። ያ ስሜት ሲሰማኝ በፍቅር ይዛሉ ሰውነቴ ይበረታል። ውስጤ በደስታ ይሞላል። ማንበብ ደግሞ ሲጀምር ሁሉም ነገር ይገለጥልኛል። ይገርማል አልኩኝ በስሜት። በእርግጥ ይገርማል። እንደዚህ አይነት ነገር ሰምቼ አላውቅም። ረቂቅ ጥበብ ነው አልኩ ደግሜ። ናቲ አንጋጦ ሰማዩን እያየ ራሱን ይወዘውዛል። በዚህ ሐሳቡ ላይ ምንም መጨመር አልፈለኩም። ግራ ገባው እንዴ?
ግራ መጋባት ይገብቶታል። የሚሰማኝ ስሜት ለኔም ግራ ይገባኛል። አታምነኝ ይሆናል መክብብ፣ መንገድ ላይ እየተጓዝኩ በድንገት የልቤ ምት ይጨምራል። በቃ ያኔ ዞር ብዬ መውባን መፈለግ ነው። ሂጃብ ከተከናነቡ ጓደኞቿ መሃል አይኔ እሷን ማየት ሲጀምር ንዝረቱ ይጀምራል። ጀርባዋንም ለያት፣ ደረቷን፣ ግንባሯንም ለያት፣ እግሮቿን ስሜቱ ይሰማኛል። ከንዝረቱ በኋላ የሚሰማኝን ደስታ በቃላት ለመግለጽ እቸገራለሁ። ሁሉ ነገር በደስታ ይሞላል። ለዚያ ነው ማታ እሷ የምታነብበትን ቦታ በመፈለግ ስናውዘ ማመሸው። ደስታዬን ፍለጋ፣ ደስታዬን እንደ ኤሌክትሪክ ኃይል ለሞላ ሲነዝረኝ ነው ሰውነቴ ቻርጅ የሚያደርገው። አሁንስ ገባ መክብብ? አዎ ናቲ ገብቶኛል። ይግባኝ ማረጋገጫ ለማግኘት አልጣርም። የራሱን የውስጥ ብሶት ለመስማት ይመስላል አንጋጦ ሰማይ ማየቱን ቀጠለ። በነገረኝ ነገር ተገርሜያለሁ። ይበልጥ ያስገረመኝ ከላይ እስከ ታች በሂጃብ ከተሸፋፈኑ 5 ጓደኛሞች የሱን መውባ ለይቶ ማውቁ ነው። ከኋላም ያት ከፊት፣ ከግራም ያት ከቀኝ የናቲ አይን ከአምስቱ አንዷ ላይ ሲያርፍ ይነዝረዋል። ይገርማል። ይህን ስሜት ሳይንሳዊ ለማድረግ ካነበብኳቸው መጽሐፎች ለመዳሰስ እቅድ ያስኩ። ምክንያቱም የጓደኛ ሁኔታ ከማውቀው ሁሉ የተለየ ሆነብኝ። ሰውን ሳያዩ መለየት ከባድ ጥበብ ነው። ባቷ ተረከዟ እየተባለ ውበት በሚወደስበት ዘመን፣ ከንፈርሽን ጆሪ እየተባለ በሚዘፈንበት ጊዜ የናቲ ሁኔታ አጃይብ አሰኘኝ። አፍቃሪ በፍቅር የወደቀበትን ጊዜ ከማረከው አካሏ ጋር እያሞካሸና እያወደሰ በሚያወራበት ጊዜ ናቲ መልኳ ምን አይነት እንደሆነ ሳያውቅ ለውበቷ መለኪያ ሳያበጅላት በፍቅሯ ይንገበገብላታል። ገጠመኙ በኔ ቢሆን አልመኝም እንጂ በናቲ ፍቅር ኩራት ተሰምቶኛል። ደስ የሚል ስጋን አልፎ ከመንፈስ ጋር የተቆራኘ የአምላክ ጸጋ በውስጥ የተሰማኝ ነው። በሁኔታው ተደንቄ የእንደዚህ አይነት ፍቅር ጅማሬ እንዴት ሊሆን እንደሚችል ለማወቅ ፈለኩ። እውነቴን ነው። መሁቡባ የሚታይ አካሏ አይኗ ብቻ ነው። አይኖቿም ቢሆኑ ትንንሽ ናቸው። አስተውያት ባላውቅም አይናማ የምትባል ሴት አይደለችም። ናቲ በአይን የሚማረክ አይነት ወንድ ቢሆን ደግሞ በክፍላችን ውስጥ እንኳን ስንት አይናማ አለ። ባለባበሷ ተማረከ እንዳልን ወፈ ሰማይ ሴቶች ከእግር ጥፍራቸው እስከ ራስ ጸጉራቸው በሂጃብ ተሸፋፍነው ነው የሚውሉት። ጸባይዋ ማረከው አይባል፣ ተቀራርበው አያውቁም። ድምጿን ሰምቶት ያውቅ መቼ አወራትና እንዴት ሊወዳት እንደቻለ የስሜቱን መጀመሪያ ለማወቅ መጠየቅ ግድ ሆነብኝ። ሰማዩ ላይ ምን እንዳገኘ ባላውቅም ቅድም ያንጋጠጠ እስካሁን አልተመለሰም። የሚያውን ሰማይ ቀና ብዬ አየሁት። ብጥስጣሽ ደመናውን አልፈው ከሚታዩ የተበታተኑ ከዋክብት በስተቀር ሌላ የሚታይ ነገር አጣው። ይህን ያክል ለኔ የማይታይ ለሱ ብቻ የተገለጠለት ነገር ይኖር ይሆን ብዬ ተጠራጠርኩ። ያልተሰማኝ ከተሰማው የማይታየኝን እሱ ሊያይ ይችላል። እንግዲህ ጉሮሮን ጠራረኩ። ከሄደበት ዓለም ለመለሱ አስቤ ነበር። ዞር ብሎ አየ። ምን እያሰብክ ነው? መልስ አልሰጠኝም። መጀመሪያ ይሄ ስሜት በውስጥ የተፈጠረበትን ሁኔታ ታስታውሳለህ? መቼም ዝም ብሎ አይነዝርም። አስታውሳለሁ። እንዴት ነበር ሁኔታው? ማለቴ ስሜቱ ሲጀምር የነበረው ሁኔታ ምን ስታደርግ? ግራ ገባኝ። ይነዝረኛል አይደል ያለ። አንድ ቀን ክፍል ውስጥ ተቀምጠን እየተማርን መምህሩ ሊወጣ ሲል ሲዞር የነበረውን አቴንዳስ የስም መቁጠሪያ ተቀበለ። የተማሪ ቁጥር ከያዘው አቴንዳስ ጋር መመጣጠኑን ለማረጋገጥ ስም መጥራት ጀመረ። መምህሩ ስም እየጠራ እኛ አቤት እንላለን። መሁቡባ መሐመድ ሲል አቤት አለች። ድምጿን ስሰማ ሰውነቴ ሙሉ ነዘረኝ። ወዲያው ሰውነቴ ጋለ፣ አላበኝ። ንዝረትና ሙቀቱን ተከትሎ ደስ የሚል ስሜት ተሰማኝ። ልክ አሁን እንደሚሰማኝ፣ ልክ አሁን እንደሚነዝረኝ። አሁን ካጠገቧ ሰውን የሚሰማኝ ደስታ የጀመርኩበት እንግዲህ የዚያን ቀን ነው። የዚያን ቀን የተሰማኝ ስሜት ሳይጨምር ሳይቀንስ እስካሁን ይሰማኛል። እየጨመረ የመጣውን ይህን ስሜት ሳላጣጥም ስቀር የምሰቃየው ስቃይ ነው። እየጨመረ የመጣው ንዝረቴን ፍለጋ የምንከራተተው መንከራተት ነው። ንዝረቴን መናፈቄ ጨምሯል። የሚሰማኝ ስሜት ግን አንድ አይነት ነው። በየንግግሩ መሃል የሚተነፈሰው ትንፋሽና የቃላት አመራረጡ ናቲ የሚናገር አልመሰላለኝ። ንግግሩ ኃይል አለው። ታስታውሳለህ አልከኝ መክብብ? ያችን ቀንማ መቼም ማረሳትም አይገርምም። መቼም ልርሳት ብልም ሲነዝረኝ አስታውሳታለሁ። አቤት የምትለው የመሁቡባ ድምጽ ከንዝረቴ ጋር ትሰማኛለች። ሰማይ እያየ የሆዱን አጫወተኝ። ዞር ብዬ አየሁት። ከህንጻዎቹ በረንዳ አልፎ የመጣ የብርሃን ጭላንጭል በጉንጩ የሚፈሰው እንባ አሳየኝ። ናቲ አቀፍ አድርጌ ያስኩት። ማልቀሱን ቀጠለ። ኦ ለምን ታለቅሳለህ ናቲ? እንዴት አላለቅስም? ህልም ዓለም ውስጥ ያለው ነው እኮ የሚመስለኝ። ምን እንደማደርግ አላውቅም።
ንግግሩን ሳይጨርስ ከደረቴ ላይ ተለጥፎ ስቅስቅ ብሎ አለቀሰ። ከልቡ አዘነ። የሚያነባው የመጨረሻ ህይወቱን በማሰብ ይመስላል። የናቲ መጨረሻ እንኳን ለሱ ለኔም ግራ ያጋባኛል። ፍቅርን ለብቻው በውስጡ እንዳኖረ መቆየት በራሱ ህመም ነው። ናቲም የሚያስለቅሰው እንደዚህ የሚሆንላት መህቡባ ስሜቱን ልትረዳው እንደማትችል በማሰብ ይመስላል። በውስጡ ምንም አይነት ተስፋ ያለው አይመስልም። የህልም ዓለም ውስጥ ያለው ይመስለኛል ያለው ወዶ አይደለም። የሚፈልገውን በጋሃዱ ዓለም ማሳካት እንደማይችል አምኗል። መሸነፍ እንዴት አያስለቅስ? የናቲን የሽንፈት ስሜት የሚደመስስ የተስፋ ጭላንጭል ለመፈለግ በውስጥ የአሰሳ ጀመርኩ። የሱን ሁኔታ ከሰማቸው የፍቅር ታሪኮች ጋር ሳወዳደር የተለየ ነው። በጣም ይለያል። ይነዝረኛል ያለኝን ሰው አላስታውስም። የተለየ ስሜት ነው። ይሄ የተለየ ስሜት መህቡባን ሲያይ ከተሰማው መህቡባም ሲሰማት ይሆን ብዬ አሰብኩ። ሐሳቤን ምክንያታዊ ለማድረግ ደጋግሜ ያሰብኩት እርግጠኛ መሆን ባይቻልም ሜቢ ሊሰማት ይችላል በሚል ሐሳብ ጸናው። ናቲ አቤት። ከዚያሽ ቀን በፊት ስለ መህቡባ አስበህ ታውቃለህ? መህቡባ የትኛው እንደሆነች አላውቅም ነበርላ። አሁንም ግምቴን ማጠናከር ጀመርኩ። ይሄ ስሜት እሷንም እየተሰማት ቢሆንስ አልኩት። የፌስ ሳቅ ስቆብኝ አንገቱን አቀረቀረ። አይታወቅም ናቲ፣ ሳት ቀርባት ነው ስሜት የተሰማ። በድንገት ነው ናቲ። በውበቷ ተማርጋ አይደለም ያፈቀርካት። አንተ እየተሰማ ያለው ስሜት በውስጧ እየተተራመሰ ቢሆንስ? ንግግሩን ሳይጨርስ ከተቀመጠበት ሲነሳ መክብብ በተቀመጥንበት እንዳይነጋ ተነስ ወደ ዶርም እንግባ። ንግግሩን ሳይጨርስ ከተቀመጠበት ሲነሳ ሐሳቤ ቅዠት እንደሆነበት ተረዳው። አንድ ቀን ጧት ከመኖሪያ ዶርማችን ወደ መማሪያ ክፍል እየሄድን የነ መህቡባን ቡድን ከፊት ለፊታችን ሲሄዱ ተመለከትኩ። ወደ ናቲ ዞር ብዬ ፊቱን አየሁት። ከፊቱ ላይ የሚታይ ነገር የለም። የስሜቱን ግዝፈት ስለተረዳው ፊቱ ላይ የሚታይ መስሎኝ ነበር። ምን እንደተሰማው በጠይቀው ይነዝረኛል እንደሚለኝ በማሰብ ይህን ጥያቄ ወደ ኋላ በመተው ልፈትነው ወሰንኩ። መህቡባ የትኛው እንደሆነች ልታሳይኝ ትችላለህ? አልኩት። ከቀኝ በኩል ሁለተኛ ላይ ያለችው ሲል መለሰልኝ። ፈጣን መልስ ሰጠኝ። እነሱ ተደርድረው በመሄዳቸው እየተገረምኩ የጠቆመኝን ልጅ መከታተልን ቀጠልኩ። ከክፍል ስንደርስ ናቲ ትክክል ነው፣ እውነትም ይነዝረዋል። እኔ የምልህ ናቲ ለምን ፎቶ ምናምን አፈላልገ ምን እንደምትመስል አታያትም? አልኩት። አስተማሪው እስኪመጣ በረንዳ ላይ ቆመን ስናወራ ምን ያደርግልኛል? ምናልባት መልኳን ካየ በኋላ የሚሰማ ስሜት ሊቀንስልህ ይችላል። ለምን መክብብ? በሚሰማኝ ስሜት እኮ ደስተኛ ነኝ። ለምን ይቀንስብኝ? አከሸፈ። ማየት አትፈልግም? ብፈልግም ምን እንደምትመስል ለማወቅ አይደለም። በውስጥ የምታስባትን አይነት ሴት ባትሆንስ? መህቡባ እንደዚህ ብትመስል ብዬ አስቤ አላውቅም። ውበቷንም በሐሳብ ገምቼ አላውቅም። የሚሰማኝን ስሜት ብቻ ነው የማስበው። ንዝረቴን ነው የማደምጠው። ሲነዝረኝ ደግሞ ደስ ይለኛል። የማልጠብቀውን ነገር ተናግሮ በድጋሚ ሐሳቤን አከሸፈው። አፌን በዳቦ ብዬ ሐሳቤን አነሳው። ይሄ ንዝረት ወደ እብደት ተቀየረ እንዲያልኩ በውስጤ በድርጊቱ ተበሳጨው። ያስተማረ ያለው መምህር እንኳን ካለምንም ፈቃድ አስፈቅዶም ለመውጣት አስፈሪ ነው። ለማንም ፈቅዶ አያውቅም። ክፉ መምህር። ናቲ ግን ግራ የሚያጋባ ነገር አደረገ። ትንሽ እንደተማርን ቁና መተንፈስ ሲጀምር ዞር ብዬ አየሁት። ቀይ ፊቱ የበሰለ ቲማቲም መስሏል። ገና ፊቴን መለስ እንዳደረኩ ከተቀመጠበት ነጥሮ ተነሳ። ደብተሩን ይዞ ከክፍሉ ወጣ። ወዴት ነው? አላስተማረው። እሱ እንደሆነ መስሚያ የለው። ዞር ብሎም አላየው። የከፋ እርምጃ እንደሚወስድበት ጥርጥር የለው። የዲፓርትመንታችን ክፉ መምህር እሱ ነው። ደግነት ይባላል የመምህሩ ስም። መቼም ስም አይገዛም፣ ደግነት ተባለ። በእኔ ግምት ግን የዚህ መምህር ስም ያወጣለት ሰው በጊዜ ሽክርክሪት ዛሬ ላይ ሆኖ ካየው በኋላ ደግ ነገር ሲያጣበት ደግነቱ የት ሄደ ለማለት ፈልጎ ይመስለኛል ደግነት ያለው እንጂ ደግ ይሆናል ብለው እንዳልሆነ ሙን ነው። አስበው ከሆነም ተሳስተዋል። ስምን መላክ ያወጣል የሚሉት አባባልም ለዚህ መምህር አይሰራም። እንደውም በተቃራኒው ነው የሚሆነው። ያላስተማረን የጭካኔ አይነት የለም። በሰው ስቃይ የሚደሰት ፍጡር፣
ፈተና ፈትኖ አብዛኛው ተማሪ የተሻለ ውጤት ካስመዘገበ ፈተናውን ይሰርዘዋል። ፈተናዬ ሲደፈንብኝ ደስ አይለኝም። ከደፈነም አንድ ወይም ሁለት ጎበዝ ተማሪ እንጂ እንደዚህ ሲሆን የኔን ጥያቄ ግልብነት ስለሚያሳየኝ ይበሳጫለሁ ይላል በግልጽ በመሐከላችን እየተንጎራደደ። ተማሪ ውጤቱ ተበላሽቶ ሲተክዝ ሲያየው ደስታው ወደር የለውም። ይህም መምህር የማይፈራ የለም። እሱ ወደ ክፍል ከገባ ጸጥ ረጭ እንላለን። እንኳን ዞር ሲል የታየ ሲያዛጋ ሲንጠራራ የታየ ተማሪ ያለቀለት። ሁሉም በተጠንቀቅ ይቀመጣል። ኮሽ የሚል ድምጽ አይሰማም። አንድ ጊዜ የዶርማችን ልጅ በጠና ታሞ ተኝቷል። የዚህ መምህር ትምህርት ከቀረ የሚገጥመው ነገር ስላሰጋው ከክፍል ድረስ እንደምንም ሄዶ አንጀቱን ለመብላት አሰበ። እንደምንም እየደገፈና መጣ ነው። መምህሩ ሲመጣ ታማሚው ጓደኛችን እየተንቀጠቀጠ ፍቃድ ለመጠየቅ ወደ መምህሩ ሄደ። እንዴት አድርጎ እንዳየው ይገርመኛል። ትንሽ ርህራሄ እንኳን አልታየበትም። ምን ፈለክ አለው አይኑን እያጉረጠረጠ። ተቀምጬ መማር አልችልም ሲል መልሶለት ነበር። ቆመ መማር ትችላለህ። በፌዘኛ አነጋገር ከእግር እስከ ራሱ እየተመለከቱ የመጸት ሳቅሳቀበት። አሞኛል መማር አልችልም ቲቸር። ካልቻልክ ለምን መጣ? ለማስፈቀር ነው። ተመለስና ተማር። የተቀጠርኩት ላስተምር እንጂ አንተን ችግር ልፈታ አይደለም። አያሻፈረኝ ካል ካለመማር ትችላለህ። ከዚያ የሚገባን እሰጣለሁ። ሁላችንም በጭካኔው ደንግጠን ከፊት ለፊቱ መቆም አቅቶት የነበረው ጓደኛችን በድንጋጤ የፊቱ ላብ ደረቀ። ወደ ወንበሩ ተመልሶ ተቀመጠ። ጓደኛዬ ናቲም መሁቡባ የዚህን ምህረት የለሽ መምህር ክፍለ ጊዜ መቅረቷ የከፋ ምክንያት ቢገጥማት ይሆናል በሚል ሐሳብ እንደሚሆን ገምቻለሁ። ትምህርት ከመጀመሩ በፊትም ቀረች እንዴ እያለ ሲያኩተመትም ሰምቼው ነበር። ከክፍል እንደወጣው ወደ ዶርም ገባው። ከዶርም ሳጣው ደብተሬን አስቀምጬ ፍለጋ ጀመርኩ። ይገኝባቸዋል ያልኳቸውን በዩኒቨርሲቲያችን አካባቢ ያሉ ፑል ቤቶችና ሲደክመን አረፍ ብለን ሻይ ቡና የምንልባቸው ቤቶችን አሰስኳቸው። ናቲ ግን የለም። ሁሌም ባይሆን አልፎ አልፎ ጣና ዳር መቀመጥ ስለሚወድ በአልማ ህንጻ በኩል ባለው መግቢያ ታጠፌ ወደ ጣና ሐይቅ የሚወስደውን ቀጭን የእግር መንገድ ጀመርኩ። ሴክሾር ሪዞርትን አሻግሬ ያየው ዛጎል መናፈሻን ተከክብየው አለፍኩ። ምክር ቤቱን በስተቀኝ ጣና ሐይቅን በግራ በኩል አድርጌ በሐይቁ ዳር ድንጋዮች ላይ ተቀምጦ ባገኘው ብዬ እየፈለኩ መንገድን ቀጠልኩ። ሰዋራ ቦታ ውስጥ ተቀምጦ ከሆነ ለማረጋገጥ ቆሜ ሳስተውል በስተቀኝ በኩል ተንቀሳቀስ የሚል ድምጽ ሰማ። አፋጭቼ ማላቆም ያፋጨው ምክር ቤቱን አለፍኩ። ሹማቦ የህዝብ መናፈሻ ስደርስ ወደ ቀኝ ታጥፌ ወደ መናፈሻ ገባው። ሰዓቱ የመዝናኛ ሰዓት ስላልሆነ በውስጡ ውርውር ከሚሉ አስተናጋጆች በስተቀር ብዙ ሰው አይታይም። ትንሽ ወደ ውስጥ እንደገባው ሐረጉ የተጠላለፈ የተፈጥሮ ጣሪያ ካላቸው ባለመደገፊያ ወንበሮች ላይ ብቻውን ተቀምጦ አየሁት። በመምጣቴ የተበሳጨ ይመስላል። ፊቱን ዞር አደረገ። ሳላናገረው ካጠገቡ ተቀመጥኩ። ናቲ ተረጋጋ፣ ምን እየሆንክ ነው አልኩት ከትንሽ ቆይታ በኋላ። መልስ አልሰጠኝም። ይሄ ሁኔታ እስከመቼ ይቀጥላል ልሎ አሰብኩና ለመግባባት ያክል መጀመሪያ ስለ መሁቡባ ማውራት እንዳለብኝ ገባኝ። ምን ሆነ ይሆን ግን እባክህ? ምን አውቃለሁ መክብብ። አገኘሁት። ፈጣን መልስ ሰጠኝ። እስኪ ገምት ምን ሆነ ይሆናል? መጠየቅ ጀመረ። እኔ እንጃ ብቻ ቀላል ነገር ነው ሊሆን የሚችለው። ለቀላል ነገር ነው በደግነት ክላስ የምትቀረው? የከፋ ነገር ቢገጥማት ጓደኞቹ ይመጡ ነበር እንዴ? ደግሞ እየተሳሳቁ ነው ወደ ዶርም የገቡት። ለማረጋጋት ይጠቅመኛል ያልኩትን ሐሳብ አካፈልኩት። እና ምን ሆነች ይባላል? አሳዘነኝ። ሁሌም ይጨነቅላታል፣ ስለሆነችው ነገር ያስባል። ናቲ ካላያት ያምሃል አይደል? አው መክብብ፣ ከአይኔ ስትጠፋ ደስታዬን ይዛብኝ ነው የምትጠፋው። ሁሉም ነገር ከሷ ጋር ተቆራኝቷል። ስትቀር መማር ያስጠላኛል። እሺ ለመመረቅ የቀረን ዓመት አስብ። አብራት ልትኖር የምትችለው እስከምንመረቅ ብቻ ነው። ከዚያ እሷ ወደ ኮምቦልቻ፣ አንተ ወደ ናዝሬት። መቼም ተከትላ አትሄድም። የቀደሙ ጥያቄን ለመጠየቅ መንደርደሪያን አቀረብኩ። አንገቱን ደፍቶ ዝም አለ። ናቲ ስለመጨረሻ አስብ። ትወዳታለህ፣ የሚሰማን ስሜትም ትወደዋለህ። ስትያት ደስ ይላል። የዚህ ሁሉ መጨረሻ ምን ሊሆን ነው? እኔ እንጃ አለኝ። እንዴት እኔ እንጃ ትላለህ? እና ምን ልበል? ሁሉም ነገር የህልም ዓለም ሆኖብኛል። ይሄን እፈልጋለሁ ብዬ ለራሴ መንገር አልፈልግም። እኔና መሁቡባን አንድ ሊያደርግ የሚችል ነገር የለም። ማነጋገር እንኳን አልችልም። የሞከርከው ነገር የለም ናቲ። እንዴት ሳትሞክር ተስፋ ትቆርጣለህ? ምን ልሞክር መክብብ? ተወኝ እስኪ። ተበሳጨ።
የሆነ ነገር መሞከር አለብህ እኮ። ምን መህቡባን ከጓደኞቿ ማል ጠርቼ ላናግርሽ ፈልጋለሁ ልበላት? እሺ እንደምንም ለማናገር ልሞክር። አፈቅርሻለሁ ብላት ምን ምትለኝ ይመስላል? በምን የወደድከኝ እንደምትለኝ አትጠራጠር። የተሸፈነችው ሰውን ላለማሰናከል መሆኑን አትዘንጋ። እንደውም ወደ ህይወቴ ሌላ አደጋ አመጣለሁ አትጠራጠር። ስለዚህማ የህልም ዓለም ውስጥ ነኝ። ከእንቅልፌ ስነቃ ይተወኛል። ካልነቃስ ምን እንዳደርግ ነው የምትፈልገው? እስኪ አንተ ንገረኝ። ባለፈው ጀምሬ ነበር። የተሰማ ስሜት ሁሉ በድንገት ነው። መህቡባን አስባት አታውቅም ናቲ። እውነተኛ ፍቅር በውስጥ ተፈጥሯል። ይሄ ደስ ይላል። እንደዚህ አይነት መውደድ ጸጋ ነው። እኔ ሳስበው አንተንና መህቡባን አንድ የሚያደርጋችሁ ነገር ያለ ይመስለኛል። ምን እንዲያደርገናል የምለውን ለመስማት የጓጓ ይመስላል። ትንሽ ተንፈስ ብዬ ቀጠሉ። የዚያን ቀን አስተማሪው ስሟን ሲጠራ አቤት ስትል ነዘረ። እሷ ደግሞ የሆነ ቀን በሆነ ነገር የሚሰማን ስሜት ተሰምቷት ቢሆንስ? የነገርኩት ወደ ውስጥ የገባ ይመስላል። በሐሳብ ትቶኝ ሸመጠጠ። የሐሳቤን ተቀባይነት ላለማጉላት ሌላ ማሳመኛ ቀጠሉ። ያንተን ጭንቀት እየተጨነቀች ቢሆንስ? ህመሟን አውጥታ መናገር ባለመቻሏ እያዘነች ቢሆንስ? እስኪ የተሰማ ሁሉ እንደሚሰማ ታስብ። ከዚያ ጉዳቷን ተመልከት። በሷ ላይ ሲሆን ደግሞ እጅግ ይከብዳል። ማስተካከል የምትችለው አንተ ነህ። ይበልጥ ተመስጦ ይሰማኝ ጀመር። ሙሉ ትኩረቱ ከኔ አንደበት የሚወጡ ቃላት ላይ ሆነ። አስተውል፣ ያለ ምክንያት ይሄ ሊሆን አይችልም። ከነገሬ በኋላ ብዙ አሰበና ሊሆን ይችላል አለ ናቲ። ሐሳቤን መቀበሉን አረጋገጥኩ። አንድ እርምጃ ሞክር፣ ሁለተኛውን እርምጃ እንዴት እንደምትጀምር የመጀመሪያ ሙከራ ይነግራል። እኔም አለው። ርቀኛል ናቲ፣ የተፈጠረ ችግር አለ አልኩት። በኋላ በር በኩል ወደ በረንዳው ወስጄ የምን ችግር? ምን ማለት ነው? እንደ ድሮ ነኝ እያልከኝ ነው? ምን ይፈጠራል? አልገባኝም አለ። እሱ ምንም ባይመስለውም ሹማቦ መናፈሻ ተቀምጦ ችግሩን ያቃልለታል ብዬ ያሰብኩትን ሁሉ ከነገርኩት በኋላ ከኔ ርቋል። ለማለባበስ በመሞከሩ ተበሳጨው። ርቀኛል፣ ግንኙነታችን እንደነበረው አይደለም። ለማለባበስ አትሞክር። ያስከፋው ነገር አለ? ተነጋግረን እንፍታው። መክብብ እንዴት ታስከፋኛለህ? ሳምንቱን ሙሉ ማታ ማታ ነው የምንገናኘው። አብረን አንበላም። የት እንደምትሄድ አትነግረኝም እና ሰላም ነን? በረጅሙ ተነፈሰ። የበረንዳውን ግድግዳ ተደግፎ ትንሽ ዝም አለ። መክብብ፣ ሁሉም ነገር መናገር ነበርብኝ፣ ግን የራሴ ቅር ስለሆነ ሁሉም ነገር በራሴ መንገድ ላስኬድ አስቤያለሁ። ቀኑ ሙሉ ወደ መህቡባ የሚወስደኝ መንገድ ስፈልግ ነው የምውለው። ይህ መንገድ ሳገኝ ነው የሰላሜን ዘላቂነት ማረጋግጠው። ለዚህ ነው ይራኩ። ላግዝህ አልችልም ነኝ? ትልቁን እገዛ እኮ አግዘኸኛል። የተጋረደውን ገልጠህልኛል። ያልታየኝን ካሳየኸኝ ከዚህ በላይ ምን እገዛለህ? ወደ መህቡባ የሚያደርስን መንገድ አብሬ ላፈላልግ እችላለሁ። መክብብ ይቅርብ። እሱ የኔ የህይወት መንገድ ነው። እኔን ነው የሚጠቅመኝ። ራሴ ልፈልገው። መልካም እንግዲህ ይሳካልህ። ቅር አልተሰኘሁበትም። በእርግጥ የህይወትን መንገድ ራስ ፈልጎ ማግኘትን ያህል ትልቅ ነገር የለም። ናቲም በራሱ መንገድ ነገሮችን ለማከናወን መወሰኑ አስደስቶኛል። በስሜት ጥፋት እንዳያጠፋ ስለሰጋው ከጎኑ ለመቆም ፈለኩ እንጂ። እስካሁን የደረስክበት ነገር አለ? ዛሬ እሑድ ነው። ከኔ ከራክ 9 ቀን። በ9 ቀን ፍለጋ ምን አገኘ? ወንድሙ እዚህ እንደሚመር ሰምቻለሁ። ማን ነገረ? ለማንኛውም አሁን እንተኛ፣ ቀስ እያልን እናወራለን። ነገሬን አለባብሱት ወደ ዶርም ተመልሶ ገባ። ሰኞ ተማሪ ከተኛበት ሳይነሳ ናቲ በሌሊት መጣና ሄደ። በዚህ ሰዓት የት ሊሄድ እንደሚችል መገመት አቃተኝ። ከሌሎች ዶርም ልጆች ጋር ቁርስ በልቼ ወደ ትምህርት ቤት ሄድኩኝ። ሁሉም ተማሪ ክፍል ውስጥ ከተቀመጠ በኋላ ናቲ ሲከልብ መጣ። እየሮጠ መምጣቱም አተነፋፈሱ ነገረኝ። በዘጋጀሁለት ወንበር ላይ ተቀመጠ። ምንም አልተናገርኩትም። በሁኔታው ተደምሜ ዝም አልኩት። መምህሩ አስተምሮ ሲጨርስ ከሁሉም ተማሪዎች ቀድሞ ወጣ። ናቲ ምን ነካው? በውስጥ የተፈጠረው ጥያቄ ተባባሰ። ዞር ብሎ እንኳን አላየኝም። ወደፊት ገሰገሰ። የብቸኝነት ውሎዬን ለመቀጠል ከሚተራመሰው ተማሪ ጋር ወደ ዶርም አመራው። ብቻዬን መዋሌ ቢያበሳጨኝም ይበልጥ ሰላም የነሳኝ ናቲና መክብብ ተጣልተዋል በሚል አሉባልታ ተነሳስተው በምን ተጣልታችሁ ነው? ምን ሆናችሁ ነው? የሚል የክፍላችን ጥያቄ ነው። ሁሉን ተቋቁሜ ቀኑን በብቸኝነት ገፋሁት። ምሽቱን ወደ ማጋመስ ስንደርስ ዶርም ገብቼ ተቀመጥኩ። ሁሉም የዶርማችን ልጆች የደከማ አካላቸውን በእንቅልፍ ለማሳረፍ ሲሯሯጡ
እኔም ከናቲ አልጋ ላይ ተንጠላጥዬ ጋደም አልኩ። ብዙ ሳይቆይ ናቲ መጣ። ሰው ላለመረበሽ ቀስ አድርጎ የዶርሙን በር ከፍቶ ገባ። ጋደም ባልኩበት አጮልቄ ሳየው የእውነቱን የተጣላን መሰለኝ። አይኔን ቶሎ ጭፍና አደረኩ። እንዲያናገረኝ አልፈለኩም። ጠጋልና አልጋውን ተደግፎ ያየኛል። መክብብ በሹክሹክታ ድምጽ ጠራኝ። ዝም አልኩት። መክብብ ተኛ። በድጋሚ ሲጠራኝ አይኔን ገለጥ አድርጌ ያየሁት። ፊቱ ላይ የሆነ ደስታ ነገር ይነበባል። ውሎ እንዴት ነበር? አይኔን እያጨናበስኩ ነበር የጠየኩት። ደስ ይላል። አዲስ ነገር አለ? ወንድሟን ተዋወቅኩት። ኧረ እባክህ። ቀና ብዬ ተቀመጥኩ። እውነት ደስ አይልም? ደስ ይላል እንጂ ከዚያስ? የሚነግረኝን ለመስማት ቸኩያለሁ። መልስ አልሰጠኝም። ከዚያ ምን አወራችሁ? ከዚያ ፊደሎቹን ለያይቶ ጠራቸው። ከን ጨርሶ ዚን ሲያስከትል ዚን ጠርቶ ያን ሲያስከትል የፊቱ ደስታ እየተሟጠጠ መጣ። በደስታ ሲፍነከነክ የነበረው ናቲ በሚገርም ፍጥነት ፊቱ ተቀየረ። ችግር ተፈጥሮ ነበር እንዴ ናቲ? የምን ችግር? ምንም አልተፈጠረም። ከተዋወቃችሁ በኋላ ምን ሆነ? በቃ ተዋወቅና። እርግጠኛ ነኝ የተፈጠረ ችግር የለም? እኔ ከዚህኛው አልገልጸኛ ብሎኝ የኔን አልጋ ማነጣጠፍ ጀመረ። ምን ሊፈጠር እንደሚችል ባላውቅም የፊቱ መለወጥ የተፈጠረ ነገር መኖሩን ጠቆመኝ። ዶርም ውስጥ ብቻዬን ተቀምጬ ማንበብ ከመጀመሬ ግሩም የሚባል የዶርማችን ልጅ በሩን ከፍቶ ገባ። እየሸከልሽ ነው? የያዘውን ደብተር አልጋ ላይ ለወረው። ምን ነው በጊዜ ግሩሜ? እንኳን ማንበብ መቆም ለራሱ አቅቶኛል እባክህ። እንደ ደብተሩ እሱም አልጋው ላይ ወደቀ። በሰላም አይደለም? ትናንት ጉድ አልተሰራው መሰለ። ትናንት ሲል የግሩም ዶርም አለማደር ትዝ አለኝ። አጎቴ ስለመጣ አድሬያለሁ ብሎ መደወኑ ሰምቻለሁ። ትናንት ምን ሆነ? እነጌዲ ጉድ ሰሩኝ። አሁን ልተኛ። መክብብ ደግሞ ማንም እንዳያስነሳኝ ንገራቸው። ለሽ ብሎ ተኛ። እነጌዲውን በግቢያችን የታወቁ ዱርዬዎች ናቸው፣ ወይም የጨደዱ አራዳዎች እንበላቸው። እነሱ ራሳቸውን እንደዚህ ብለው ነው የሚጠሩት። ከሳምንት እስከ ሳምንት ይሰከራሉ። የቡድኑ መሪ ጌዲዮን ይመስለኛል። ሃይላይትም ከጌዲዮን አይተናነስም። ሁሌ የሚገርመኝ በየቀኑ የሚሰክሩበት ብር ከየት እንደሚያመጡ ነው። ስለነ ጌዲዮን ሲነሳ እኔን ያደረጉኝ ነገር ትዝ አለኝ። ታሪኩ 1 ዓመት ሆኖታል። የ3ኛ ዓመት ተማሪዎች እያለን ናቲ እናት ታማለች ተብሎ ናዝሬት ሄዶ ነበር። እራት ለመብላት ከግቢ ስወጣ መንገድ ላይ ጌዲዮንን አገኘሁት። እራት አብሮኝ እንዲበላ ጠየቅኩት፣ ብቻዬን ከመበላ ብዬ። ታይዘን ወደ ሮሃ ማሽሮ አመራን። እራት ጋበዝኩት። በግብዣ የመደሰቱን ነግሮኝ ገና ጣታችን ላይ ያለው ሽሮ ወጥን ሳንታጠብ የምስጋና ማታሽ ጎደጎደብኝ። ድመድን ነው ያህል አልኩት። እውነቴን ነው። አንድ ሽሮ ስለጋበዝኩት የኔ ያለ ያመሰግነኝ አይገባም። አንቺ ራት ከጋበሽኝ እኔ ደግሞ ጃምቦ ልጋብዝሽ አለኝ። አያስፈልግም ጌዲ። እንዴት? ይሄማ ንቀት ነው። በዚህ ወደ ግቢ እየገባን አንድ ጃምቦ ጋብዛለሁ። እሷን ጨልጠን መግባት ነው። ላለማስከፋት እሺ ያልኩት። ኢትዮ ስታር ሆቴልን ተደግፋ ካለችው ሮሃማ ሽሮ ቤት ወጥተን ወደ ቀኝ ታጠፍን። ወደ ዩኒቨርሲቲያችን በሚወስደው መንገድ ወደ ላይ ተቃንተን ከአደባባዩ ፊት ለፊት ካለው ካራ ተራራ ሆቴል በር ላይ ወንበር ይዘን ተቀመጥን። አንዳንድ ጃምቦ ይዘን መጨለጥ ጀመርን። ያስኩትን ጃምቦ ሳጋምስ ሃይላይት መጣ። እዴ መክብብ። እኔና ጌዲዮን አንድ ላይ በማየቱ የተገረመ ይመስላል። ጥብቅ አድርጎ አቅፎ ሰላም ብሎኝ በቆመበት ጃምቦ አዘዘ። አስተናጋጁ 3 ጃምቦ ሲያመጣ እንደማልጀምረው ተናገርኩ። ይሄ ግብዣ ነው አለ ሃይላይት። 2 አትሉ? ቶሎ ለመግባት በማሰብ የመጀመሪያውን ጨልጬ ሁለተኛውን አጋመስኩት። ሁለተኛውን ለመጨረስ ስቃራው ሞቅ ያለ መሰለኝ። ሲታዘዝ ሳልሰማ አሁንም 3 ጃምቦ መጣ። ምንድነው? ልትገሉኝ ነው እንዴ? ሁለተኛውን ተቆጥቼ ነበር የተቃወምኩት። አሁን ግን እየሳኩ ነው። ሃይላይት 2 ሲጠጣ እኛ 3 አስቆጠረ። ከሁለተኛው በኋላ እኔ ሳሎን ጃምቦ መናገር ጀመረ። ቦታን ቀየር ሲባል ተስማማው። ያስኳትን 70 ምናምን ብር ከፈልኳት። የኪሴ ብር መሟጠጡን ሳውቅ ግቢ ሳይሰጋ የመግባት ሐሳብ ነገርኳቸው። አትጨናነቅኛ ጋር አለ፣ አንተ ብቻ ፈታ በል አለኝ ጌዲዮን። 4 ቤት ቀያየርን። የኔ ሥራ መከተል ነው። 5 ሰዓት አለፈ። ወደ ጭፈራ ቤት ይዘውኝ ሄዱ። ከመግባታችን በፊት የማዳሪያችንን ነገር ለማስተካከል በማሰብ አልጋ እንድንይዝ ጠየቅኳቸው።
ቀን ነው ያዝነው አትጨነቅ አለኝ ጌዲዮን። ገባን። ጭፈራ ቤቱ ከጫፍ እስከ ጫፍ በሰው ተሞልቷል። ገሚሱ ባለጌ ወንበር ላይ ተንጠልጥሎ በተቀመጠበት ይወዛወዛል። ሌላው ባንኩን ተደግፎ ይጨልጣል። ሞቅ ያለው መሀል ገብቶ ጭፈራውን ያቀልጠዋል። እንደኔ ተወዛገበም አይጠፋም። ጌዲዮንና ሃይላይትም አጠገቤ ልባቸው ሲቀልጥ ይጨፍራሉ። እኔም በመጠኑ መወዛወዝ ጀመርኩ። ጭፈራው እየደራ ሲመጣ የጓደኞቼ ነገር አላምር ሲለኝ አልጋ የተያዘበትን ቦታ ለመጠየቅ ወደ ጌዲዮን ጆሮ ጠጋልኩ። አልጋ የተያዘው የት ነው? አልሰማኝም። የት ሆቴል ነው አልጋ የተያዘው? ድምጼን ከፍ አድርጌ ጥያቄውን ደገምኩለት። ዘንባባ ፔኒሲዮን። ለማረጋገጥ ያህል ለጌዲዮን የጠየቁትን ጥያቄ ለሃይላይት ደገምኩለት። የጌዲዮንን መልስ ስለመለሰልኝ የምናድርበት ፔኒሲዮን ስም እንዳረሳ ለራሴ አደራ እየሰጠው ወደ ጭፈራው ገባው። ሌሊቱን አጋመስ ነው። የለበስኩት ልብስ በላብ እስኪበሰብስ በተከፈተው ሙዚቃ ሁሉ አሸሸ ገዳሚው ቀጠለ። እንደየዘፈኑ ምት ግራ ቀኝ ስወዛወዝ ሌሊቱን ገፋሁት። መጠጡና ጭፈራው ሰውነቴን ሲያዝሉት ለማረፍ በማሰብ አይበቃም ጌዲ አልኩት ወደ እኔ ለማስጠጋት ሸሚዙን እየሳብኩ። ስማችን ይጠፋል። የምን ስም መጥፋት? ሳይዘጋው ተናናውቅም እንዴ? ሰክረሃል አልኩት በጮት። አዎ። ጭፈራው ቀጠለ። ጤነኝነቱን በመጠራጠር ወደ ሃይላይት አመራው። ሃይላይትም አንሄድም አለ። ሳይዘጋ? እሱም ደገመልኝ። ካልተዘጋስ ታዲያ ደስ ይላል ብሎኝ ጭፈራውን ቀጠለ። ያለ የሌለ ኃይሌን አሟጥጬ አንዴ ቆም አንዴ ወዝወዝ እያልኩ የነጌዲዮንን እብደት የሚመስል ጭፈራ እያየሁ የጭፈራ ቤቱ መዘጋት እጠባበቅ ጀመር። ሰው እየተመናመነ ሲመጣ የሙዚቃው ድምጽ ዝቅ አለ። ከዳንኪራ ቤቱ እየተማራን ወጣን። መራመድ ያቃታቸው እግሮችን እየጎተትኩ ኋላ ተከተልኳቸው። ወደ ዩኒቨርሲቲ የሚወስደው መንገድ ይዘው ከፊት ለፊቴ እየተወላገዱ የተቆራረጠ ባለቤት አልባ ዘፈናቸውን እየተቀባበሉ ይዘፍናሉ። ዘንባባ ፔኒሲዮን በዚያ አካባቢ መኖሩን ተጠራጠሩ። ጌዲዮን የት ነው የምንሄደው? ወደ ዘንባባ ፔኒሲዮን ነው አለኝ በተቆራረጠ ድምጽ። እየተንገዳገድን አደባባይ ጋር ስንደርስ ወደኛ ግቢ የሚወስደው መንገድን ይዘን ወደ ግራ ስንታጠፍ ዘንባባ ፔኒሲዮን አባይ ማዶ ሊሆን እንደሚችል ገመትኩ። እስከ አባይ ድረስ ይሄ ፔኒሲዮን እንደሌለ እርግጠኛ ነኝ። የቶታል ነዳጅ ማደያውን አለፍ ብለን የኛን ግቢ አጥር እንደጀመረን ጌዲዮን ቀደም አለና ከመንገዱ መሃል ወደ ተተከለው ዘንባባ የመከለያ አጥሩ ዘሎ ገባ። የጣናን ዳርቻ እንደሚያበላሹት ሰዎች ጌዲዮንም ከዘንባባው ስር ተቀምጦ ሊያደርግ መሆኑን ገምቼ ተበሳጨው። ነንጂ አለ ሃይላይት ቆሞ እየጠበቀኝ። ካጠገቡ ስደርስ እጁን ትከሻዬ ላይ ጣል አድርጎብኝ ወደ ጌዲዮን ወሰደኝ። ምንድነው? ከቅፉ ለመውጣት እየታገልኩ ነበር። ደርሰናልና አለ ሃይላይት። አልገባኝም። ዘንባባ ፔኒሲዮን ደርሰናል ነው ማለት። ጌዲዮንን ተመለከቱት። ከዘንባባው ስር የተተከለው ምንሳር በእጁ ዳበስ አርጎ ጋደም አለ። እንደዚህ ነው ረፍተህ ንጹህ አየር እየተነፈሰን ለሽ ለደህንነት ምንም እንዳታስብ፣ ያው እዚያ ጋር ጠባቂዎች አሉ። ወደ ምክር ቤቱ እየጠቆመ መሾድ ይገባኝ። ዘንባባ ፔኒሲዮን አሉት። በግሩም ምክንያት ነጌዲዮን የሰሩኝን ስራ እያስታወስኩ የናቲን የማክሰኞ ውሎ ለመስማት እየጠበቅኩ ነው። ከትንሽ ቆይታ በኋላ ናቲ መጣ። መክብብ ወይ የፊቱ ፈገግታ ከትናንቱ ጨምሯል። ቀኑ ጥሩ እንደሆነ አሰብኩ። አልደከመም? ተቀምጬ ስለጠበቅኩት እንድተኛ በማሰብ ይመስላል። ውሎ እንዴት ነበር? ምን ባክ ብቻን ተኮ አይደል? የጠየቁትን ትቶ ያልጠየቁትን ሲመልስ እንግዲህ ምንም የማይናገር ቢሆን ነው ዛሬው እያሰብኩ። እና ምን አዲስ ነገር አለ አልኩት። ጥያቄ ለወጥ አደረኩ። ስልኩን አገኘሁት። የምርህን ነው? እማዬ ትሙት? ደስ ሲል አየለውጥን በየቀኑ አንድ እርምጃ ወደፊት እየሄድክ ነው። በጣም አሁንማ ስልኳ ፍጅ ገባ። እና ደወልክላት? አይ አሁን ደውልላት? አይ ምን ያስፈራል? ልፈርና ደውልላት። አይ ይቅርብኝ። አልገባኝም ናቲ። እና ስልኩን ለምን ፈለከው? እኔ እንጃ። እርፍ ሁሉም ነገር ትቼ ስልኩን ከማን ሊያገኝ እንደቻለ መጠየቅ ፈለኩ። ማን ሊጠይቅ ይችላል?
እንዲታወቅ ስለማይፈልግ የኛን ክፍል ተማሪዎች እንደማይጠይቅ እርግጠኛ ነኝ። ስልኳን ከማን አገኘ? አጋጣሚ ነው እባክህ። አጋጣሚውን ነው የጠየኩ ናቲ። እንተኛ። ቆጣ ያለ መሰለኝ ማወቅ የሌለብኝ ነገር እንዳለ ገመትኩ። እስከፈቀደ ድረስ አውርቶኝ ተኛ። ልብሶቼን ሳጣጥብ አምሽቼ ከአልጋዬ ላይ ጋደም ብያለሁ። ገና በጊዜ ናቲ ሲከንፍ መጣ። የዛሬ ሁኔታው ከሁለት ቀናቱ ይለያል። ጥርስ በጥርስ ሆናል። ማናዋሴን ሁሉ ፈገግታ በል መሁቡባ ጫወታውን አመጣው ራሱ። ዋው ምን ተገኘ? እስኪ ገምት። ጊዜ አታባክን ናቲ። ያልሆነ ነገር ገምቼ ደስታውን ከማቀዘቅዘው በነበረበት ስሜት እንዲነግረኝ በማሰብ መገመት አልፈለኩም። ድምጿን ሰማሁት። በእውነት እማዬ ትሙት? ተነጋገራችሁ? ቀላል ተነጋገርን? ወይኔ ድምጿ እንዴት ደስ እንደሚል እኮ። እያንዳንዱን ቃል ሲናገር በውስጡ ያለው የደስታ ስሜት ይተናነቀዋል። ከፊት ለፊቱ ተቀምጬ አየሁት። የተሰማው ደስታ ከፊቱ ላይ ይታያል። ስቃዩን ወደ ኋላ መለስ ብዬ አስታወስኩና ደስታውን እንዲያቆይለት ተመኘው። እሺ ተው በእናትህ፣ የመሁቡባ ድምጽ እንደዚህ ያምራል። ግን የመጀመሪያ ቃል ካንደበቷ ሲወጣ መላ አካላቴን ወረረኝ። ቃል በጨመረሽ ቁጥር ንዝረቴ እየናረ መጣ። ንግግራችን ሲቀጥል ውስጤ በደስታ ተሞላ። አለ አይደል በቃላት ትገልጦ ማችለው የደስታ አይነት የተለየ ነገር ነው ሲሰማኝ የነበረው። የደስታ ልክ የሚገልጽልኝ ነገር የለም። የተሰማውን ስሜት ለመግለጽ ከራሱ ጋር ትንቅንቅ ተያያዘ። ሲሆን የነበረውን ሁሉ ነገርኳት። አንድ ነገር ሳልደብቅ የሚሰማኝን ስሜት አስረዳኋት። በረጅሙ ተነፈሰ። ሲሆን የነበረውን ሁሉ ከነገራት በኋላ የተፈጠረውን ለማወቅ ቸኮለ። መሁቡባ ምን ትለ ይሆን? የሚቀጥለው ንግግሩን ለመስማት አይኑን አየሁት። በዝምታ ተውጦ አይኖቹ እንባ ያቀረሩ። ናቲ እንባውን በእጆቹ እንደመጥረግ ብሎ ቀና አለ። አሳዘነችኝ። ሙከራ ሁሉ የስኬት ጫፍ አያደርስም ናቲ። አስተምሮ ነው የሚያልፈው። ቅስሙ የተሰበረው ጓደኛዬን ለማጽናናት ሞከርኩ። የአይኑን እንባ እየጠራረገ ቀጠለ። ስትነግረኝ በጣም ነው የዘንኩት። ስቃይን አውቀዋለሁ። አልገባኝም። ሐሳቡ ተቀየረብኝ። እሷም እንደኔ ነዝራታል። ከተቀመጥኩበት ተነስቼ አቀፍኩት። የገመትኩት ግምት እውነት መሆኑ ይበልጥ አስደሰተኝ። ትክክል ነበር መክበብ። በቅፍ ሆኖ ነበር። በስልክ ነው በአካል ነው የተገናኛችሁት? ሌላ ጥያቄ ያቀረብኩለት። ወይ መሁቡባ ድምጿ እንዴት ደስ ይላል። ላለመመለስ መሆኑ ገብቶኛል። ድንበሩ ላይ ደረስኩ ማለት ነው። ሐሙስ ማታ አንተ ብቸኛ አለኝ ከኋላ መጣና ከዶርማችን ጀርባ ካለው በረንዳ በደረቴ ደገፈ ብዬ ኮከብ እየቆጠሩ ለመቁጠር ሳይሆን የተጫጫነኝን እንቅልፍ ገሸሽ ቢያደርገው ብዬ ነበር። ምን ላርግ እንግዲህ አንድ ወዳጅ ነበረኝ። እሱም መንገድ ፍለጋ ወጣ። ቀልድ ቢጤ ጣል አደረኩ። ይመጣል ጠብቀው። የድሮ ቀልዱ የተመለሰ ይመስላል። እሺ ደስ ያለ ተመስላለህ። በጣም ደስ ብሎኛል። በየቀኑ መሻሻል ጥሩ ነው። ሁሉም ሙከራ የተሻለ ነገር እያመጣልኝ ይመስለኛል። የዛሬው ከትናንቱ ይሻላል አይደል? በደንብ ለስማዋ ሲገምት ወይ ናቲ፣ አሁን በዚህ ወሬ መሃል ምን ግምት ያስፈልጋል? ግምት እንዳለ ሊኖር ነው እንዴ? ግምትና ናቲ ምን እንዳቆራኛቸው አላውቅም። ጥያቄ ጠይቀው እስኪ ገምት ይላል። ሱሪ ገዝቶ ገምት፣ ጫማ ገዝቶ ገምት። ካላስገመተ አይመቸውም። የመጀመሪያ የተዋወቅን ቀንም የመጣበት ነገር ስጠይቀው እስኪ ገምት ብሎኝ ነበር። ናቲ ትክክለኛው ሐሳብ አንተ ጋር ያለ የኔ መገመት ምን ያስፈልጋል አልኩት በምሬት። አትበሳጭ እነግርሃለሁ።
የዛሬው እርምጃው የት እንዳደረሰው ለመስማት እጄን በደረቴ ያነባብሬ ግድግዳውን ደገፍ አልኩ። መሁባን አየዋት አትለኝም? አየዋት እባክህ። መሁባ እንደዚህ ታምራለች ብዬ አስቤ አላውቅም። አቤት ውበት! ውይ! የእጆቹ እንቅስቃሴ የመሁባን ውበት በሸራ ላይ ለመሳል እንጂ ለኔ ለማስረዳት አይመስልም። እየተወራጨ ውበቷን መግለጽ ቀጠለ። አቤት ቁንጅና! ብዙ ቆንጆ የተባሉ ሴቶች አይቻሉ። የኔዋ መሁባ ግን ቁንጅናዋ ያዝ የሚያደርግ ነው። ገና ተሸፍኖ የኖረው ፊቷን ሳይው ፈዝዤ ቀሩ። መልኳንም ፍዝዝ ብዬ ነው ያየሁት። አለ አይደል የሆነ ድምጽ በቃ ለውስጥ ብቻ የሚሰማ የሚጠሰጥስ ስሜት። እሱም በቅጡ ሳለየው ሙሉ ሰውነቴን በሚገርም ሁኔታ ነዘረኝ። ድብልብል ፊቷ ላይ እንደፈዘዝኩኝ ንዝረቴ ከኤሌክትሪክ እንደተገናኘ ካውያ ከመቅጽፈት ሰውነቴን አጋለው። ሙቀቱ ዘና አደረገኝ። ደስ አለኝ። እንዴት ብዬ አይኔን ልመልስ? ፈዘዝኩ። የደስታ ስሜቱ ወደ እኔም ተጋባ። የስኬቱ ጫፍ ላይ መድረሱን ገመትኩ። የተሰማው ደስታ ከነገረኝ በላይ እንደሆነ ቀደምት ሁኔታዎቹ ይናገራሉ። እንኳንስ በግልጽ አይቷት ተሸፋፍናም ይነዝሯል። እንኳን ደስ አለ አልኩት በፈገግታ እያቀፍኩት። አመሰግናለሁ መክብብ፣ ትልቅ ነገር ነው ያስተማርከኝ። ምን ተማርክ? ከሁሉ ነገር ሐሳብ ይበልጣል። ስንወድቅ የኖርነው በሐሳባችን እንደነበር ገባኝ። ልክ ብላል። የት ነው ግን የተገናኛችሁት? ትምህርቱን ግን ችላ አልኩት አይደል? ማለባበስ ሲጀምር በፎቶ ነው እንዲያያት አየኋት አልኩ። አየኋት መክብብ ደግሞ ጥያቄ እየፈራ መጣ። ከዚህ በላይ ማስጨነቅ አልፈለኩም። በስኬቱ ተደሰቼ ዝም አልኩ። ጁማ ሆነ። ቀኑን ሙሉ ስላስተማረ ተማሪ የሚረዳው የሚመስለው መምህራችን የምሳ ሰዓቴን አዛብቶብኝ እየተዋከብኩ ከግቢ ስወጣ መክብብ አለኝ ከኋላ። ቆም ብዬ ጠበቅኩት። ዛሬ ደግሞ ጭራሽ ክላስ አልገባም ነበር። ለነገሩ እንኳን ቀረበት። ካጠገቤ ሲደርስ በሁለት እጆቹ አቅፎ ሰላም ተሰጠኝ። ወዴት ነው? ምሳ አልበላውም፣ ገና እየወጣሁ ነው። አብረን እንብላ? ከሳምንታት በኋላ አብረን ምሳ ልንበላ መሆኑን ሳስብ ደስ አለኝ። ዛሬ ከኔ ጋር ለምን ምሳ መብላት እንደፈለገ ከመጠየቅ ይልቅ የጀመረውን ሁሉ በድል ስላጠናቀቀ ወደ ቀድሞ ሁኔታችን እየተመለሰ መሆኑን ለራሴ እየነገርኩ ተያይዘን ከግቢ ወጣን። ከዩኒቨርሲቲው ፊት ለፊት ካለው የባህር ዳር ከተማ ውሃና ፍሳሽ አገልግሎት የሰራተኞች ካፍቴሪያ ገብተን ሽሮና ፍርፍር አዘን ተቀመጥ። የምግቡን ማዳረሻ ከዚያም ከዚህም እያወራን የናቲ ስልክ ጮኸ። ስልኩን ዝቅ ብሎ አይቶ ቀና ብሎ እኔን አየኝ። ስልክ አናግሬ ልምጣ? እንደዚህ ብሎኝ አያውቅም። መሁቡባ መሆኗን ገምቻለሁ። ከዚያ ሁሉ ነገር በኋላ መሁቡባ ጋር ስላለው አንዳንድ ነገር ከኔ መደበቁ ባያስደስተኝም ከሚወዱት ሰው ጋር የሆድን ለመጫወት ተገቢ ስለሆነ ፈንጠር ብሎ መሄዱን አልተቃወምኩም። ከፊት ለፊቴ ካለ ዛፍ ደገፍ ብሎ ጀርባውን ሰጥቶኝ ስልክ ያወራል። ያን ያክል እያወራ ዞር ብሎም አላየኝም። አብሬው እንደነበርኩ ይረሳኝ ይመስላል። በሁኔታው ብገረምም እያወራ ያለው መልክ፣ ቁመኗም፣ ውበት፣ ቁንጅናዋን ሳይ የወደዳት መሁቡባ ጋር መሆኑን ሳስብ ጀርባውን ሰጥቶኝ መቆሙ ሲያንስ ነው አልኩ። ገና ከሩቅ ስትመጣ ልቡን ዳንኪራ የምታስመታው መሁቡባ ጋር የሆዱን እያወራት ምንስ ቢሆን ምን ይደንቃል? ሳይነካት በነዝረት ሰውነቱን የጠዘጠዘችው ሳያቅፋት በሙቀቷ ያሞቀችው መሁቡባ ጋር እያወራ ከነመፈጠሪ ብረሳኝ አይገርመኝም። ብቻውን የሆነውን አስቤ ዛሬ እንደዚህ ከፊት ለፊት ቆሞ የውስጡን ሲነግራት ሳይ ደስ አለኝ። ህመሙን ሲነግራት፣ ፈውሱን ስትነግረው በሁኔታው ኩራት ተሰማኝ። ህልም የሚመሳሰል ሁኔታዎችን ተጋፍጦ ከስኬት ጫፍ ከመድረስ በላይ ምን ኩራት አለ? የታዘዘው ምግብ አይኑን ያየዋለሁ። የናቲና የመሁቡባ የስልክ ጨዋታ ሊጠናቀቅ አልቻለም። ከቆይታ በኋላ ስልኩን እያወራ መጣ። እሺ ቻው። ስልኩን እየዘጋ ነበር። ይቅርታ መክብብ። ጣጣ የለውም። ደስታ ራቢን አጥፍቶታል። ፈገግ ብሎ ዝም አለ። ድምፁ አይጠገብም አይደል? የማን ከማን ጋር ነበር ስታወራ የነበረው? ካጎቴ ጋር። አጎቴ? አዎ። ምን ነው? ካጎቱ ጋር ሲያወራ ሰምቼ አላውቅም። አጎቴ? በግርም ተሳኩ ተመቱም። ስለ አጎቴ ነግሬ አላውቅም እንዴ? ሐይቅ የሚኖር አጎት አለኝ እኮ ሙስሊም ነው። ለማብራራት ሞከረ። ይቺ ጠጋ ላይ ገረሰው። አይናቲ ፍቅር ለካ እንደዚህ ነው። ሐቅ ሲወልደው እውነት ሲያዝል ነፍስን ከነፍስ ውደት መፍጠር። ልክ እንደዚህ ፍቅር ማለት መግነጢስ ነው። ሰውን ከሰው የሚያጣብቅ ቀለም ሳይለይ አካል ሳይመርጥ አካል ሲያረጅ የማያረጅ ከውበት ጋር የማይደበዝዝ ሐቅ ሲወልደው እውነት ሲያዝል። ፍቅር ለካ እንደዚህ ነው።
ልክ እንደዚህ ሳይተያዩ መሳሳብ፣ ሳይነካኩ መጣበቅ፣ ሳይላመዱ መነፋፈቅ፣ ሳያወሩ መግባባት ነው። ልክ እንደዚህ ፍቅር ለካ መግነጢስ ነው። ድንበር አልባ ከጫፍ ሲደርስ ከልካይ የለሽ እስኪያጣብቅ ልክ እንደዚህ